ባይሆን ደስ ይለኛል፣ ባይጣሉ ደስ ይለኛል። ለማስታረቅ በሞክር ፈቃደኛ ያልሆነችው እግዚአብሔር ምስክሬ የዴዚ እናት ናት። ከሱ ካልተጣላች ከእሷ ጋር መግባባት እንደማይችሉ የተናገረችው የዴዚ እናት ናት። እግዚአብሔር ምስክሬ ከሱ ካልተለያየች በፍጹም ከእሷ ጋር እንደማይግባቡ የዴዚ እናት ተናግራለች። አብረው እንደማይሆኑ ተናግራለች። ይህን በሀቅ ነው የምነግርሽ፣ መዋሸት ስለማልችል። እግዚአብሔር ይሁናት። ቢግባቡ ደስ ይል ነበረ፣ አብረው ቢሆኑ ደስ ይል ነበር። ባትሞት በሕይወት ሆኗ የልጅ ልጅን ብታቀፍ ደስ ይለኝ ነበረ። ግን ፈቃደኛ አልነበረችም። ሀቅ ስለሆነ ማለት ነው። አንዴ እኮ ልጅሽ ካገባች በኋላ ወይ ካገባ በኋላ ልጅሽ ለምንድን ነው የምጣለው? ምን አገባኝ? እሱ ላይ ነው የተሳሳተችው። እሷ እሱ ላይ አገባች እኮ በቃ ጨረሱ አይደል? አገባች፣ አብረው ሆኑ፣ በቃ ወሰኑ። ከዚህ በኋላ ምንድን ነው የሚጠቅመው? ግን ከዛ በኋላ ለመነጋገራቸውን ቼክ አድርገህ ታውቃለህ? ይሆን አልተነጋገርም። አዎ እሱንማ ነገርኩሽ እኮ እናትየው አልፈለገችም እርጉዝ መሆኗን ስታውቅ። አይ መነጋገር ፈቃደኛ አልነበረችም። አይ እርጉዝ ስትሆን እንደ እናት አታናግራትም ብለህ ታስባለህ? መንገዱን አታ እንዳይሆን ወፍ የለም አልኩሽ እኮ። አንዳንዶቹ ኃይለኞች ናቸው። አንዳንዶች እናቶች የራሳቸው መንገድ ካልሆነ በጣም ጸበኞች ናቸው። ኃይለኝነት አለ። እኔው አሳድጌ እኔ እንደዚህ አድርሼ አይ ዲዘርቭ ሞር የሚሉ እናቶች አሉ። ሲንግል ማምነት በፈቃደኝነት የሚመጣ እንጂ በጉልበት አይደለም። ፊክስ መድረግ ይችላል። ፊክስ የማይደረግ ከሆነ ልጁን እንደ ባሪያ ወይም ልጅሽን እንደ ባሪያ ማድረግ ማለት አይደለም። የሆነ እድሜ ላይ ደገር ፍላይ ደገር ቢ ፍሪ ከ18 ዓመት ከሞላቸው በኋላ ልጆቻችን ነፃነት አላቸው እንዲበሩ እኛ የማሳደግ እንጂ የእነሱን ህይወት ኮንትሮል የማድረግ ኃላፊነታችን ለአቅመ አዳም ለአቅመ ሔዋን እስኪደርሱ ነው። ከዛ በኋላ ባሳደግናቸው መንገድ ህይወታቸው እንዲመሩ ደግሞ የራሳቸውን ነገር ማድረግ አለባቸው። ይህንን የማንፈቅድ ከሆነ እኛ በጣም ሰልፊሾች ነን ማለት ነው። ስህተትም ከሰሩ ከስህተት እየተማሩ ልክ እኛ አጥፍተን ከስህተት እየተማርን እንዳደግ ነው እነሱም እያጠፉም እያለሙም የማደግና የመለወጥ ማንነት አላቸው። ይህንን ነው እኔ የማምነው እንጂ በእኔ መንገድ ካልሄዱ ተብሎ የተሻለ ህይወት ያለው ያንን ማድረግ ይችላል። የተለየ አስተሳሰብ ያለው እኔ ማንም ብሎ ራሱን አይቶ መናገር ይችላል። ራሱን የማይኖረውን ለልጁ የተመኘውት ጋር መድረስ አለበት ነው። ራስ ጋር ድረስ ነው የምለው። የራሱ ያልኖረውን ለልጁ እንደዚህ ካልሆንክ የሚል ነገር የለም። እኔ እንደዛ ነው ማለት እና እግዚአብሔር ያጽናት ነው የምለው። ያሬዶ እንኳን ደህና መጣ። ሰላም ነው። በዚህ ጉዳይ ላይ ሲቀጠቅጧት አይቼ ልቤ ነው እኛ ሰው እንዴት ነህ? እንዴት ዋላችሁ? አማን ነው ኢሉዬ? አለን ብሮ ሰላም ነው። ያሬዶዬ እንዴት ነው ወንድም? አለም አለህ አለው እናቴ። በጣም ይዘገንናል ያለንበት ዘመን። በዚህ ደረጃ መሆናችን ያሳፍራል። ሲጀመር ይሁንዬ በየቤተሰቡ ያልተጣላ ቤተሰብ በጣም ይጣላል። ሴቶች ደግሞ እድሜያቸው ሲገፋ እንዳልከው ከእናታቸው ጋር የሆነ መንፈስ አለ የሚያጋጫቸው። ተጣሉ ማለት ግን ተጠላልተዋል ማለት አይደለም። ልጅ እናቷን አጠላም አለመግባባት ነው። እቺ ሴትዮ እድሜዋ ነው። በየቤታችን እኮ ሰው ቀብረናል። በተለይ እኔ እናንተ ምን ወዳቸው ወንድሞቻችን አተናል። ያጋጥማል። እድሜዋ ነው። እግዚአብሔር ነው የወሰዳት እንጂ ልጇ አይደለችም የገደለቻት። በዚህ ደረጃ ሴት ልጅ ሆነው ማማጥን የሚያውቁ መውለድን የሚያውቁ በተለይ ደግሞ የእናት ሞት ማለት የዘላለም ጸጸት ነው። ደግማ አትመጣም እናት። አንድ ጊዜ ነው እዚህ ምድር ላይ የምትመጣው እናት። ይሄንን እያያችሁ ተናጋሪውስ ባለጌ ነው ተፈጥሮ። አንዳንዴ ተፈጥሮ ባለጌ ስትሆን ለማንም አትመለስም። ሌላው ሰው ግን ኢሚዲየትሊ እዛ ውስጥ ቁጭ ብሎ ኮሜንት ከማንበብ ኮሜንት ከመጻፍ ኢሚዲየትሊ እዛው ላይ ሪፖርት አድርጎ ማስቆም ነው የሚገባው። ምን አይነት ትውልድ እንደመጣ። እቺ ልጅ ነፍሰ ጡር ናት። እህትህ ብትሆን ነገ ከነገ ወዲያ እግዚአብሔር ጤነኛ ልጅ ይስጣት። ሴቶች እኮ ስትረስ ሲሆኑ እኮ እያየን ነው በየቤቱ የማይሆን ልጆች እየተወለዱ ቤተሰብ እንዴት እየተቸገረ እንዳለ። ከእውነት አሁን ከዴዚ ቀርባችሁ ነው ለሴትየዋ የፈለገ ቢባሉ ዴዚ ናት ልጇ፣ ዴዚ ናት እናቷ። እና በጣም ይዘገንናል። ትውልዱ የት እየሄድን ነው?
በዚህ ደረጃ ክፋት እንዴ! እውነት ካወራን አሁን ይቺ ልጅ ከእናቷ ጋር ትስማማለች? ስንቶቻችን ከእናታችን ጋር ተጣልተን እናውቃለን? ጠጋ ብለህ ብታይ እርግጠኛ ነኝ የዛሬ 6 ወር ወይ 1 ዓመት ነው ከእናቷ ጋር ያወራችው። እንዲህ የሚያወሩ ሰዎች ላይፋቸውን ጠጋ ብለህ ብታያቸው ሰይጣን በእድሜ ነው የሚበልጣቸው። እና በተቻላችሁ መጠን ሰው ቤት ሂዳችሁ አተኙ እባካችሁ። እኔ እናንተ ቤት እኔ ዮኒ ሶሻል ሚዲያ ላይ አሁን እዚህ ጋር ወራሁ አይደል? ከዚህ ከወጣው በኋላ ዮናስ ምን በላ ኢሉ ምን ጠጣች is no my business። የራስህን መኖር መቻል አንደኛ። እነዚህ ልጆች ስለ ትዳራቸው አስተያየት የምንሰጠው እውነት ካወራን የኛን እህቶች አላሙዲ አንድ ሆኖ እንጂ የኢትዮጵያን ሴቶች አላሙዲ ቢያገባቸው በቤተሰብ ደስ አይለንም? የትኛው ቤተሰብ ነው ልጁ ዳህ ስታገባ የሚወደው? ኖርዝ አሜሪካ ደግሞ ስትኖር እመነኝ አይርብህም አይጠማህም። ዴዚ እኮ ከኛ የተሻለ እኮ እንግሊዘኛ የምታወራ ልጅ ናት። ቢኮዝ የተወለደችው አሜሪካ ነው። ኦፖርቹኒቲ ያላት ልጅ ናት። ባሏ ሰየው ትዳራቸው ከተባረከ ነገ ቢፋቱ እንደማንኛውም ሲንግል ማም ልጇን ቀጥ አድርጋ ታሳድጋለች። ሲስተሙ ያግዛል። እንደ ኢትዮጵያ ውስጥ እኮ በእድሉ የሚባል ስም ተሰጥቶ እኮ በአንድ ቤድሩም 6 ነን እኮ ነው የተወለድነው፣ 5 ነን የተወለድነው። ኢትዮጵያ ውስጥ እኛ አድገናል ጋይስ። አሜሪካ ከቻልክ ታሳድጋለህ፣ አልችልም ካልክ ደግሞ ተቀብሎ የሚያሳድግ መንግስት ያለበት ሀገር ነው። አንደኛ የእውቀታቸውን መጥበብ ታየዋለህ። በሰው ትዳር አስተያየት አይሰጥም። እንደውም እነዚህ ልጆች በጣም አንደርስታንድ ይደራረጋሉ፣ በእድሜ ማች ያደርጋሉ። እናትየዋ የስንቶቻችን ትዳር ቤተሰብ ተቀብሎታል እንደ እውነት ካወራን? አይኗ ቂጧ ፊቷ አይደል እንደ ገንዘብ ገቢዋ ይሄ ነው፣ እውቀቷ ይሄ ነው። እያንዳንዱ 90% በትዳር ቤተሰብ ደስተኛ አይደለም። ጀለሶች ነን ባይ ኔቸር። የሆነ ታዘበ ከሆነ አማች እኮ አይዋደድም እኮ። እና እባካችሁ እቺን ልጅ በዚህ ሰዓት አይዞሽ እግዚአብሔር ካንቺ ይቅር ይባባሉ አይባባሉ የምናውቀው ነገር የለም። ይቅር እንኳን ባይባባሉ ጉዳቱ የዴዚ እንጂ የኔና የዮናስ አይደለም። እኛ ዛሬ እዚህ ጋር አውርተን የምንሄደው ለዴዚ ቁስል ነው የሚሆናት። እድሜ ልኳን ሶሻል ሚዲያ ይቀረጻል። ሪከርደሮች በእግዚአብሔር ስም ልለምናችሁ ነገ ጤነኛ ልጅ ወልዳ ወደ ስራዋ ተመልሳ ትዳሯን ቀጣይ ጄኔሬሽን ሆና እንድናያት አይዞሽ ከጎንሽ ነን ልንላት ነው እንጂ የሚገባው አስተያየትን ባንሰጥ። እግዚአብሔር በመንግስተ ሰማያት እናቷን ይሄ ሀዘን ዴዚ ቤት ብቻ አይደለም ያለው በመላው ዓለም ነው። እኛ ሟች ነው የሚጎዳው። ይሁንዬ ማዲንጎ አፈወርቅን የመሰለ ወንድም ሞቶብኝ ቆሜ እየሄድኩ ነው። ህይወት ይቀጥላል። አንተ ወንድም አረፈ፣ ህይወት ይቀጥላል። ሟች ነው የሚጎዳውና ሰዓትን አልያዝብህ። ስላስገባኸኝ አመሰግናለሁ። ሌላ ማለት የምፈልገው ላመሰግንህ ነው። ሁሌ ከተጎዱ ሰዎች ጎን ስለምትቆም እግዚአብሔር የልጆች አባት ያድርግህ። በጣም ነው የማመሰግነው። ይሁንዬ ያሬዶ ይክበርልኝ። አሁንም እያልኩ ያለሁት ምንድነው ልክ ለእናቱ ያስበው እናቷን የሰደበ እያሉ ብዙዎቹ ይላሉ። እና እንዴት ከሱ ጋር ትሆናለች? እናንተ አሁንም ይሄን ነገር ልመልስላችሁ ለአብዛኛው ወንድምና እህቶቼ፣ ቤተሰብ የፈቀደውን ያገባችሁ። ቅድምም ስለው ነበረ፣ ያሬዶም ሲደግመው ነበረ። ቤተሰብ የፈቀደውን ያገባ ነው። እናቴ ባትፈቅድ እቺ ምስቴን ከማግባት ማን አባቱም አያዘኝም። ማን አባቱም ነው የማወራው። እናት የሆነ አባት የሆነ ዘመድ አዝማድ ቢሰበሰብ አያዘኝም። ግልጽ አድርጌ ነው የምናገረው። ለምን እምኖረው ከሚስቴ ጋር እንጂ ከእናቴ ጋር አልኖርም። ጨረስኩ። የእናቴ ጋር ኑሮማ ጨረስኩ። ከአባቴ ጋር የምኖረውንማ ጨረስኩ። አሁን የራሴን ህይወት ነው የምኖረው። የራሴን ህይወት የምኖረው እኔ የመረጥኳት ሴት እንጂ እናትና አባቴ የወደዱልኝን ሴት አይደለም። ሆኖም አያውቅ። ስንት ጉድ አለ በየቤቱ፣ ስንት ጉድ አለ። የምኖረው እኔ የመረጥኳት ሴት ጋር እንጂ እናቴና አባቴ የመረጧት ጋር አይደለም። ይሄ ነው ችግሩ። አሁን ኢትዮጵያውያን ጋር ችግሩ ምንድነው? ሶሻል ሚዲያ ላይ አስመሳይ ስለሚበዛ እንጂ ግልጽ የሆነው ነገር እኛ የመረጥናት ሴትን ነው የምናገባው። አለቀ አለቀ አለቀ። ማንም የመረጠው ቤተሰብ የመረጠውን የጥንታዊ የጋርዮች ስርዓት አይደለም። ይሄ ዘመን ተቀይሯል። በፊት በቤተሰብ ትጋባለህ፣ ዘር ማንዘር አትተዋወቅም፣ በዛው ትሄዳለህ። አሁን ያለው ግን ያ ነው።
እናት መታ ግን ሙልጭ አርጋ ስትሳደብ ከታየ ያ ሰው ዝም አይልም። ወንድ ልጅ ነው፣ ንግግር ነው፣ ይነጋገራሉ። ነገ ደግሞ ሊስማሙ ይችሉ ነበር። አለቀ። ስድድብ ነው። ልጅ አትመጥንም፣ አንተ መናጤ፣ አንተ ምናምን ይባባላል፣ ይሰደባል። ያ ስሜት ደግሞ ሞራል ይነካል። ያ ሰው ደግሞ ይመልሳል። እናትም ሆነ ወንድምም ሆነ እህት ቢሆን ቢሳደብ መልስ ከመመለስ ወደኋላ የሚል የለም። ችግሩ ያ ነው። ያንን ሲደረግ አብዛኛው አስመሳይ እዚህ መጥቶ እናቴን የተናገረ አላገባውም አልሽ እንዴ? አንቺ አይደለም አግቢው፣ ወንዱ ነው የሚያገባሽ። በነገራችን ላይ ሴት አይደለም የምታገባው፣ ወንድ ነው የሚያገባው። ሴት ልጅ ትዳራለች፣ ወንድ ልጅ ነው የሚጠይቀው ሴትን ልጅ ለማግባት። እስከምናውቀው ከቀየራችሁት አላውቅም ዘመኑን። እኔ እስከማውቀው ወንድ ልጅ ነው ሴትን ልጅ ለትዳር የሚጠይቀው። ስለዚህ ይሄ ፋክት የሆነን ነገር ነው የምናወራው። አሁንም ዝም ብላችሁ እዚህ ጋር አንዳንድ ኮመንት የምትጽፉ አሁንም ትዳር የሌላችሁ ናችሁ። በነገራችን ላይ እንደዚህ አይነት አስቀያሚ ነገር ልምዱም የሌላችሁ ኤክስፒሪያንሱም የሌላችሁ አፍቅራችሁ የማታውቁ ሰዎች የፈለጋችሁትን አስተያየት ትሰጣላችሁ። በጭንቅላታችሁ አስቡ፣ በስሜት አታስቡ። እነዚህ ልጆች ትዳራቸው እንዲቀጥል ፈልጋለሁ። እኔ አርግዛለች፣ በእግዚአብሔር መልካም ልጅ ጤነኛ ልጅ ሰጥቷቸው በትዳራቸው እንዲቀጥሉ ህልሜ ነው። ከዚህ በኋላ ትዳር ከጀመሩ በኋላ ማንም እነዚህን ሰዎች በክፉ ባያነሳቸው ደስ ይለኛል። በእነሱ መሃል ጣልቃም ባይገቡ ደስ ይለኛል። እናትየው ይኸው እንግዲህ በቃ አርፋለች፣ ትረፍ። በቃ እግዚአብሔር ከደጋጎቹ ጎን ያስቀምጥልን ብዬ ነው የምለው። የተለየ ሀሳብ አለኝ የሚል ቻሌንጅ አድርገን የምናቅሰው እስቲ ከዚህ ነገር ከራሱ ከቤተሰብ ኤክስፒሪየንስ ጀምሮ ይነግረናል ሳይዋሽ። ያንን ነው የምፈልገው። ምስር ባልትና እንኳን ደህና መጣሽ። እስቲ የምትዩን ሀሳብ ልስማው። ይሁንዬ ሰላም ብያለሁ። እንዴት ናችሁ? ሰላም ይብዛ። እንዴት ነሽ? ሚውት አድርጌ ነው የማዳምጠው ነው። ለዛ ነው ቀጥይናት። እሺ አንዳንዴ ምን መሰለህ የወለደ ያውቀዋል። እናትነትም ፈተና ነው፣ ልጅም እንደዛ ፈተናው ለሁለቱ ነው የሚሆነው። አይኖ ጥሩ ነበረ ተመራርቆ ሁለቱም ቢቀጥል ጥሩ ነበር፣ ግን በቃ እግዚአብሔር የፈቀደው ነው የሚሆነው። ትዳር የሚሰጥ እግዚአብሔር ነው። እነዚህ ልጆች ወጣቶች ናቸው፣ ትንንሽ ልጆች ናቸው። ፍቅር ውስጥ ገቡ። ምንም ማድረግ አይቻልም። ቤተሰብ የሚፈልገው ፍላጎት አለ። እኔ ወላጅ ነኝ፣ ግን ደግሞ እኔ ያሳለፍኩት አለ። እኔ አገር ለቅቄ ነው የማላውቀውን ሰው ወድጄ የመጣሁት። ልጄ እንዲደግሞ አልፈልግም፣ ግን ደግሞ ለልጄ ከመሰሰቴ አንጻር እተዋለሁ። ቢሆን ሙትን ለመውቀስ አይደለም፣ ሙት አልወቅስም፣ ሙት ወቃሾችም አይደለንም። ግን እኔ ዮኒ አላበዛም። ብዙ ነገር ተብሏል። ዴዚ አሁን ነፍሰ ጡር ነች፣ ትንሽ ልጅ ነች ማለት ካለው ነገር ቻሌንጆችን እንኳን የምታውቅ አይደለችም። በጣም አሳዝናኛለች። እንዲሁም ሳሪ ባልትና እኔ አርስሻለሁ ስትለኝ እውነት እንዴት ስሜት እንደተሰማኝ እኔ ኢትዮጵያ ብትሆን አሳይ ነበረ። እቺ ልጅ ነፍሰ ጡር ነች። ባንረብሻት፣ ሀዘኑ በጣም ከባድ ነው። እስኪ ያስቡት። አይደለም እናት የሆነ ሰው የማታውቁ ሰው የሆነ ቅሬታ ተፈጥሮ እንኳን አደጋ ቢደርስበት አይደለም ሞት አደጋ ሲደርስበት እንዴት ነው የሚሰማን? እርግዝናው አለ፣ ጸጸቱ አለ፣ እናትነቱ አለ። አሁን አይደለም ዴዚ የሚሰማት፣ ስትወልድ ደግሞ በጣም ከባድ ይሆንባታል። በጣም ይህን ነገር ግን አናክብድባት። በጣም ሪከርድ እየተደረገ ይዞራል፣ በየቦታው ይዟዟራል እና በቃ ባናከብድባት። እኔ እንደ እናት የምለምናችሁ አናከብድባት። በቃ የሆነ ሆነ፣ እግዚአብሔር የወደደውን አደረገ።